ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ። በድጋሚ የተከበራችሁ አድማጮች ቆየት ብላችሁ ካገኛችሁን በመከታተል ላይ የምትገኙት ቤተኛ የሬዲዮ ፕሮግራማችንን ነው። በሸገር FM 102.1 ላይ እንገኛለን። እስከ 8 ሰዓት በሚኖረን ቆይታ ማናለኝ የተፈረሰው አላቅም ሲኖር ነው ማሳደግ። በአንድ ሆስፒታል ተገኝቼ ታሪኳን ያካፈለችኝ ታዳጊ ወጣት አለች። 16 ዓመቷ ነው። አስገራሚ እንዲሁም አሳዛኝ ታሪኳን አቀርብላችኋለሁ። ለራሷ ለማድረግ ወይም ደግሞ እንክብካቤ ለማድረግ በምታስብበት ጊዜ ከ10 ሳምንት አለመብለጡን መታወቅ አለበት። በራስ የሚደረግ የጽንስ ማቋረጥ እንክብካቤ የዛሬና የተከታታይ ሳምንታት ጉዳያችን ነው። ቁም ነገሮችን እንለዋወጥበታለን። ውድ አድማጮች እዚህ ፕሮግራም ላይ ሀሳብ አስተያየት ካላችሁ እንዲሁም የቤተሰብ እቅድ አገልግሎቶችና ጽንስ ማቋረጥ ላይ የሚያሳስባችሁ የሚያስጨንቃችሁና ጥያቄ የሚሆንባችሁ ጉዳይ ካለ ደውሉ። በ0946 34 94 44 ወይንም በ0936 80 30 80 ላይ እጠብቃችኋለሁ። አሁን የማቀርብላችሁ ታዳጊ ወጣት 16 ዓመቷ እንደሆነ ነግራኛለች። በኑሮ የተጎሳቆለ የሚመስለው ተክለሰውነቷም ሆነ ፊቷ ይህን ልጅነቷን ይናገራል። ወላጅ እናትና አባቷ በህይወት የሉም። ካሳደገቻት ታላቅ እህቷ ጋር በትንሽ ነገር ተጋጭታ የምትኖርበትን ክልል ትታ አዲስ አበባ መንከራተት ከጀመረች ከራርማለች። ታሪኳን አድምጠን እንመለስ። ከዛ ተለይቼ መጣና ከዛ እኔ ደግሞ ሰው ቤት ገባው። ከ2014 ጀምረን ሰው ቤት የሚሰራ መኖርም ሰርቻለሁ። ወጥ ቤትም ሰርቻ ረዳትም ሰርቻለሁ። ብዙ ሙያ አለኝ። ከዛ ጽዳት ነው የምሰራው። አልጋ ቤት ምናምን አለ። ጽዳት ነው የምሰራው። እኔ ውሃ ምናምን የምሰጠው ነኝ። ቁልፍ ምናምን የምሰጠው ነኝ። የብር ቁልፍ ምናምን የሚገቡት አሉ። ምተኙት ምናምን ሲያል ለነሱ ውሃ አስገባለሁ። ምን እላለሁ አንሶላ ምናምን አጥባለሁ። ነገ ቀይራለሁ። ምን እላለሁ ውሃ ሰጣቸዋለሁ፣ አስገባቸዋለሁ። ምንኩት ነገር ሁሉም ነገር አመጣቸዋለሁ። ከስተምር ምናምን ከዛ 3 ወር ነው ቆየው እዛ ቤት። ያን ቀን የፈጠረ በግዴታ ነው ያደረገኝ አንዱ ሰውዬ እንጃ። መጀመሪያ ባርች ምናምን አለኝ። ከዛ እኔ ቤትም ብዙ አልሰጥም ነበር። ከዛ ውሃ አምጪ አለኝ። እሺ ብዬ አመጣሁት። ከዛ ውሃ እንደዚህ የወሰደ እንዲጎተተና አስገባና በሩን ቀረቀረ። ከዛ በትራሱ ነው ያፈነኝ። አላቅም ማን ጭራሽ ማላቅ አንዳንድ አማርኛ ነው የሚያወራው እንጂ አይቼውም አላቅም ነው እሱ። እንደዚህ ሲያረግ የሚወጣ ብላ ነው መሰለኝ። እንዲህ ሲያረግ ውጥታ ላይ የሆነ ብላ ነገር በዚህ ገልቼ ነው የምወጣው። አፍኜ ገድዬ ነው የምወጣው ምናምን አለኝ። ከዛ እኔ ጸጥ አልኩትና እሱ በግዴታ ምናምን ሲያረገኝ በቃ እኔ ስጮህ በቃ እኔ ራሴ ሳትኩኝ አልችልም። በጣም ነው በቃ ልጮህ በቃ ከለከለኝ። እኔ አፈነኝ። እዚህ ላይ በላበንኩኝ በቃ ከዛ ስቆይ ልጆቹ ሴታን ልጅ ምናምን ብሎ እየፈለጉ ነበሩ። ልጆቹ አገኙና ብርንዳ ምናምን ያጠጡ ምን እያለ ያስተኙ በቃ ሞደስ ምናምን እያለ እነሱ ናቸው። እኔ አላቅም ኩነት ምናምን አላቅም። ከዛ በረደት ስቆይ እንደዛም እኔ 2 ቀን ምናምን መራመድ ጀመርኩኝ። እዚህ ጋር ይዘኛል እግሬ ምናምን መሄድ ምናምን ስራ ምናምን ሰራለሁ በግዴታ በሰው በስለኝ። ከዛ የለም በቃ ተጀመጠው። ከዛ ቤት ወጣሁ። እኔ ከዚህ ቤት አልኖርም ብዬ ከዛ አሁን ከጓደኞቼ ጋር ከነሱ ጋር እየነገጥኩኝ ምን ያልኩኝ ልጆቹ የሚያውቁ ልጆች አገኙና ልጅቷ እርጉዝ ናት ምናምን ብሎ ለቤተሰቦቼ ነገሩና ከዛ ወንድሜ ገላታለሁ ምናምን ብሎ እየፈለገ ነበር። አሁን እኔ ያደኩበት ሀገር ሄደ። እሱ አሁን እዚህ የለም። ፈልጎ አታሄደኝ። ከዛ ፋርማሲ ገባውና የሽንት ምርመራ ምናምን ብሎ ልጆቹ ፍሬስ ቆይ እኔ እንደዚህ ብዬ ነገርኳቸውና ከዛ ሽንት ምርመራ ምናምን ብሎ ፋርማሲ ወሰዱና አስመረመሩ። በዛ ነው ያወቅኩት። በትመጪ እያለቀስኩ ነበር። በጣም ነው ነበር። እኔን ለማውጣት ነው ያሰብኩት። ለማስወረድ ነው ያሰብኩት። እኔ ማናለኝ የተፈረሰው አላቅም ሲኖር ነው ማሳደግ። ቆየና ከ3 ወር በኋላ ስለደፈረኝ ነው ብዬ ታውኩኝ። ምግብ አበላኝም፣ ያደግመኛል፣ ያዞረኛል። ከዛ ልጆቹ በቃ እቺ ልጅ አርግዛ ይሆናል ብሎ ወሰዱና በሽንት ምርመራ ሰጣቸው። እርጉዙን አልተባልኩ። ቤት መጣ። በጣም ነው ያለቀስኩት። አሁንም እነሱ ጋር ነኝ። ስራ አልሰራም። ዝም ብዬ ነው ቁጭ ብዬ የምኖረው።
ያው ሲመቸኝ በላለሁ፣ ሳይመቸኝ ባዶ እውላለሁ። የትም ቦታ አልሄድኩም። ቁጭ አልኩ ቤት ውስጥ። ብር ጠይቁኛል ብዬ ብር ልስራና ላወጣ ሰርቼ ላገኘው ብዬ ብር ከጠየቁኝ ብዬ ምናምን ቁጭ ከዛም በቃ ቀኑ ሄደ። ካወቁኝ 4 ወር ከዛ ልጆቹ ጳውሎስ ምናምን እዛ በነጻ ምናምን ትምልሽ አሉ እዛ ልጅ ምናምን አለች። የሆነ ቀን እኔ አላውቅም የጽንች መረጃ ምናምን አልኩትና ይሄን ሰጡኝና ያው ሆኖ ቁጭ በይ ሲጋለች ቁጭ አልኩት። በቃ ግን ማሰረድ ነው የምፈልገው፣ ምን ነገር አልፈልግም። እኔ ሰርቼ ማላወጥ ነው የምፈልገው። በዚህ እድሜ ወድጄ ለሻለኝ አልተማርኩ እስከ 2 ተምሬያለሁ። ታቆኝ በቃ እኔ ይሄን ካስተካከልኩ በኋላ እኔ ሰርቼ ተለውጬ ራስ ማላወጥ ነው የምፈልገው። ሌላኛዋና እዚህ አዲስ አበባ የምትኖረው እህቷ ተያዥ የሆነቻት የተለያዩ ስራዎችን በመስራት ህይወቷን ለማሸነፍ የምትሞክረው ይህች ታዳጊ ወጣት በአንዱ የተረገመ ቀን መከራ ደረሰባትና ያላሰበችውና ያልጠበቀችው እርግዝና ተከሰተባት። እናም ከብዙ መንከራተት በኋላ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት ሆስፒታል መታ አገኘናት። ይህች ታዳጊ ትክክለኛ መረጃ ስለሌላትና ቀድሞውኑም ነገር እርግዝና ይፈጠርብኝ ይሆናል ብላ ባለመጠርጠሯና ካወቀችም በኋላ ለአገልግሎቱ ገንዘብ ማጠራቀም ያለባት ስለመሰላት ጊዜ ወስዳለች። እናም ጽንሱ 4 ወር ገደማ እንደሆነው ነግራኛለች። ባለሙያዎቹ እንደሚሉት ደግሞ ለራስ እንክብካቤ በመስጠት ጽንስን ማቋረጥ የሚቻለውም ሆነ የጽንስ ማቋረጥ ሂደቱን የበለጠ ቀላል ለማድረግ ሴቶች እንዲህ ያለ ችግር ውስጥ በሚገቡበት ጊዜ በአፋጣኝ ወደ ጤና ተቋም ቢመጡ ይመከራል። ይህ የባለ ታሪካችን ተሞክሮና አጋጣሚ ታዲያ የብዙ ሴቶች ታሪክ ነው። በጭካኔ ተገዶ መደፈር፣ ያንን ተከትሎ የሚመጣ ስቃይና እርግዝና ልጅነት ላይ ተጨምሮ አስቡት እንግዲህ። ለዚህም ነው ለባለ ታሪካችን አይነት ሴቶች ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እጅግ አስፈላጊ የሚሆነው። ውድ አድማጮች እናንተስ ምን ሐሳብና አስተያየት አላችሁ? የባለ ታሪካችንን ህይወት እንዴት አያችሁት? በ0946 34 94 44 ወይንም በ0936 80 30 80 ላይ እጠብቃችኋለሁ። አጭር የጽሑፍ መልእክቶችንም በመላክ ልታገኙኝ ትችላላችሁ። ውድ አድማጮች በመከታተል ላይ የምትገኙት ቤተኛ የሬዲዮ ፕሮግራማችንን ነው። በሸገር ኤፍኤም 102.1 ላይ እንገኛለን። እንደሚታወቀው ሴቶች በተለይም ታዳጊ ወጣት ሴቶች የተለያየ ችግር፣ የተለያየ ተጽዕኖ ውስጥ ይወድቃሉ። ተገዶ መደፈር በአሁን ሰዓት በከፍተኛ ደረጃ እየተስፋፋና እየለመድነው የመጣን ጉዳይ ይመስላል። ዛሬ አንዲት ሴት በአንድ ወንድ ብቻ ሳይሆን በ3ና በ4 ከዛም በላይ ወንዶች ተደፈረች ስንባል ሰምተናል። ወሬውንም እየተለማመድ ነው የመጣን ይመስላል። ግን በሴቷ ላይ የሚፈጥረው የአእምሮና የአካል ቁስለት እጅግ ከባድ እንደሆነ መቼም ግልጽ ነው። እነኚህን አይነት ሴቶችና ሌሎች በስራቸውና በኑሯቸው ሁኔታ ትኩረት የሚያሻቸውን ሴቶች ተገቢውን እንክብካቤና የሚያስፈልጋቸውንና የሚፈልጉትን አገልግሎት መስጠት እጅግ አስፈላጊ ነው እንላለን። ቤተኛ የሬዲዮ ፕሮግራም ውድ አድማጮች እዚህ ላይ ሀሳብ አስተያየቶች ካላችሁ ብታደርሱን፣ በአጠቃላይ የቤተኛ ፕሮግራም ላይ የምትሉት ነገር ካለ ጥያቄዎችን፣ በተለይም ደግሞ የስነ ተዋልዶ ጤና ጉዳዮችን በተመለከተ ጥያቄዎች ካላችሁ ብታደርሱን እጅግ በደስታ እንቀበላለን። በ0946 34 94 44 ወይንም በ0936 80 30 80 ላይ እጠብቃችኋለሁ። ውድ አድማጮች ቀደም ሲል በፕሮግራሜ መግቢያ ላይ ለማስተዋወቅ እንደሞከርኩት የዛሬ ጉዳያችን በራስ የሚደረግ የጽንስ ማቋረጥ እንክብካቤን የተመለከተ ነው። ዶክተር መቅደስ ባህሩ የማህፀንና ጽንስ ሐኪም ሲሆኑ በቤተሰብ እቅድ አገልግሎቶችና ስነ ተዋልዶ ጤና ጉዳዮች ላይ ስፔሻሊስት ናቸው። በቅዱስ ጳውሎስ ሆስፒታል ውስጥ እያገለገሉ ይገኛሉ። ለሳይንሳዊና ሙያዊ ማብራሪያ አብረውን ይዘልቃሉ። ጽንስ ማቋረጥ ስንል በአንድም በሌላ ምክንያት አንድ ጽንስ ቀኑ ደርሶ መወለድ ወይንም ደግሞ በእኛ ሀገር ከ28 ሳምንት በላይ
ያልደረሰ ጽንስ በተለያየ ምክንያት ሲቋረጥ ጽንስ ማቋረጥ ይባላል። በሕክምና ወይም ደግሞ በራሱ ሊቋረጥ ይችላል። ጽንስ ከ28 ሳምንት በፊት ማለት ነው። ከ28 ሳምንት በፊት ያለውን ደግሞ የመጀመሪያው ወቅት እርግዝና የምንለው አለ። ያ ማለት እስከ 12 ሳምንት አካባቢ። ከዛ በኋላ ደግሞ ከ13 ጀምሮ ደግሞ እስከ 28 ሁለተኛው ወቅት የእርግዝና ጊዜ ላይ ጽንስ ሊቋረጥ ይችላል ማለት ነው። በተለያየ ምክንያት እንዳልኩሽ፣ አንደኛ በተፈጥሮ በራሱ ጽንስ አንዳንድ ጊዜ የመቋረጥ ነገር ሊኖር ይችላል። ሁለተኛው ደግሞ የእናት ጤና ላይ ጽንሱ አደጋ የሚፈጥር ከሆነ ካለ ከጤና ችግር ጋር ጤና ችግሯን የሚያባብስ ከሆነ በዛ ምክንያት ደግሞ ጽንስ ሊቋረጥ ይችላል፣ በሕክምና እርዳታ ማለት ነው። ሌላው ህፃኑ የአፈጣጠር ችግር ስንል ቀላል የአፈጣጠር ችግር ሳይሆን ለህይወት አስጊ የሆነ የአፈጣጠር ችግር ወይም ደግሞ ከተወለደ በኋላ መኖር የማያስችል አይነት የአፈጣጠር ችግር ሲኖርም ማቋረጥ ይቻላል። ሌላው ደግሞ አንዲት ሴት ከ18 ዓመት በታች ከሆነች የልጅነት ጊዜ ያለ ጽንስ ነው እና በኢትዮጵያ ህግ መሰረት ይፈቀድላታል ጽንስ ማቋረጥ። ጽንሱ ከመደፈር የተፈጠረ ጽንስ ከሆነ ያቺ ሴት በመደፈር ምክንያት የደረሰ በዛ ምክንያት የመጣ ጽንስ ከሆነ ማቋረጥ ከፈለገች አሁንም የእሷ እንትን ነው። ያ ማለት ሁሉም ጽንስ እንደዛው ነው ይቋረጣል ማለት አይደለም፣ ግን ማቋረጥ ይፈቀድላታል። ከቅርብ ቤተሰብ የተረገዘ ጽንስ ሲሆንም ማቋረጥ ይፈቀዳል። ሌላው የአእምሮና የሰውነት ዝግጁነት ከሌለ ጀነራሊ ይህንም ምንባለን ማተርናል ሄልዝ ፑር ከሆነ ለምሳሌ የአእምሮ ህመም ሊሆን ይችላል፣ ሌላ የጤና ችግሮች ሊሆኑ ይችላሉ። እንደዚህ አይነት ነገር ካለ ዝግጁነት ከሌለ በህጉ መሰረት ጽንስ እንድታቋርጥ ይፈቀድላታል ማለት ነው። ስለዚህ በእነዚህ ምክንያቶች ጽንስ ማቋረጥ ይፈቀዳል። ጽንስ በምን መንገድ ይቋረጣል? በሁለት መንገድ ይቋረጣል። አንደኛው በመድኃኒት ይቋረጣል። ሁለተኛው ነገር ደግሞ በፕሮሲጀር በምንለው ወይም ደግሞ በመሳሪያ በመታገዝ በህክምና መሳሪያ በመታገዝ ይቋረጣል ማለት ነው። በራስ የሚደረግ የጽንስ ማቋረጥ እንክብካቤ ወይም ደግሞ በእንግሊዝኛው ምንላለን ሰልፍ ኬር የምንለው ጀነራሊ ሰልፍ ኬር ማኔጅመንት ወይ ሰልፍ ኬር ኢንተርቬንሽን የምንለው ለብዙ ነገሮች ለብዙ የጤና እክሎች እነዛን እክሎች ለመከላከል ወይም ደግሞ ለማከም የሚደረግ አንድ ሰው ለራሱ የሚያደርገው የጤና እንክብካቤ ወይም ደግሞ ኢንተርቬንሽን ነው። ሰልፍ ማኔጅመንት አቦርሽን የምንለው ደግሞ ከዛ ውስጥ አንዱ ነው። አንዲት ሴት በራሷ የጽንስ ማቋረጥ እንክብካቤ ማድረግ መቻል የሚለው ነው። ይሄ እንደዚህ ስንል ሁል ጊዜ ምንድነው የጤና ተቋማትንና ባለሙያዎችን ውጭ ያደረገ አይደለም። ግን ስቲል የዓለም ጤና ድርጅት ምክረ ሀሳብ ጠንካራ የሆነ ምክረ ሀሳብ ልንለው እንችላለን። የመጀመሪያው ወቅት ላይ ያለ እርግዝና እስከ 12 ሳምንት ድረስ ያለ እርግዝና አንዲት ሴት በራሷ በምታረገው እንክብካቤ ወይም ደግሞ በጤና ማለቢያ የሚደረግላት ላይ ደህንነቱ ልዩነት የለውም። ራሷ ያንን ነገር ማድረግ ትችላለች። ይሄ ነገር በሰፊው ማለት ይሄ ለራስ የሚደረግ የጤና እንክብካቤ ወይም ደግሞ ሰልፍ ኬር የምንለው በሰፊው የመጣው ከኮሮና ቫይረስ በኋላ ብዙ የጤና ተቋማት በደረሰው የወረርሽኝ ምክንያት አቴንሽናቸው ወደ ወረርሽኙ ሲሆን በዛ ምክንያት ደግሞ የሚጠቁ ሰዎች በጣም ሲበዙ ሌሎች የጤና ጉዳዮችን ሰው ራሱ እንዴት መከታተል ይችላል፣ እንዴት ራሱ ፕሪቨንት ማድረግ መከላከል ይችላል፣ በትንሹ ደግሞ እንዴት ራሱ ማከም ይችላል ከጤና ባለሙያዎች ጋር እየተነጋገረ ከሚለው ነው። ስለዚህ ለምሳሌ አሁን ደም ግፊት ሊሆን ይችላል፣ ስኳር ሊሆን ይችላል። እነኚህን ነገሮች እንዴት ለራሱ እንክብካቤ መስጠት ይችላል ወደሚለው እሱ ነው። አሁን ለምሳሌ ወደ እናቶች ጤና ስንወስደው ለምሳሌ ለራስሽ በእርግዝና ወቅት ቫይታሚን መውሰድ ሊሆን ይችላል፣ የራስን ኪሎ መከታተል ሊሆን ይችላል። የተለያዩ አፕሊኬሽኖችን የስልክ አፕሊኬሽኖችን በመጠቀም የልጁን ጤና እንቅስቃሴ መቁጠር ሊሆን ይችላል። ለአባላዘር በሽታዎች እና ለኤችአይቪ ጨምሮ ራስን ቴስት ማድረግ ሊሆን ይችላል። ለራስ የእርግዝና መከላከያ ወይም ደግሞ መድኃኒቶችን መስጠት ሊሆን ይችላል። እነዚህ ነገሮች በሰፊው ሲመጡ አብሮ የጽንስ ማቋረጥም እዛ ውስጥ በእኛም በጤና ሚኒስቴር በወጣው ጋይድላይን መሰረት እስከ 10 ሳምንት ያለ እርግዝና ድረስ አንዲት ሴት ለራሷ የጽንስ ማቋረጥ እንክብካቤ መስጠት ትችላለች። ደህንነቱም የተጠበቀ ነው፣ ህጋዊም ነው በሚለው ነው።
ሂደቱ ምን ይመስላል? እንግዲህ እንደዚህ ወይንም ደግሞ 12 ሳምንት በታች ያለ የጽንስ ማቋረጥ በራሷ እንክብካቤ በመስጠት ማድረግ የምትችለው እንዴት ነው ሂደቱ? ይሄ 12 ሳምንት በታች የምንለው የዓለም ጤና ድርጅት ሪኮመንዴሽን ነው። እኛ ሀገር ከ10 ሳምንት በታች ነው። ይሄ እንዲህ አይነት ነገሮች ሊለያዩ የሚችሉበት ምንድነው? የጤና ያለንን ተቋምና ያለን ኢንፍራስትራክቸር እና ያለን የጤና እውቀት እና እኛ እንደ ማህበረሰብ ያለን የጤና እውቀት እስከምን ድረስ ነው የሚለውን ያንን በደንብ ደህንነቱን ለመጠበቅ ያለው የእርግዝና ርቀት እስከ 10 ሳምንት ነው እኛ ኢትዮጵያ ውስጥ የምንጠቀምበት ማለት ነው። ስለዚህ ይሄ ለራስ የሚደረግ የጤና እንክብካቤ መጀመሪያ እንዳልኩት ያ ማለት ሙሉ ለሙሉ የጤና ባለሙያዎችን ያስወጣ ነገር አይደለም፣ ግን በተወሰነ ደረጃ ወይንም ደግሞ በሙሉ ማድረግ ግን ትችላለች ነው። ይሄ ደግሞ እንዳልኩሽ ቅድም ደህንነቱ ልክ የጤና ባለሙያ እንደሚሰጣት ያህል ደህንነቱ የተጠበቀ ነው ማለት ነው። እዚህ የመጀመሪያው ደረጃ ለዛ ብቁ መሆኗን ማወቅ አለባት፣ ወይም ደግሞ ኤሊጂብል መሆኗን ማወቅ አለባት ሴት። ያ ከእርግዝናው ርቀት ይጀምራል። ከ10 ሳምንት ያልዘለለ እርግዝና መሆን አለበት። ያንን ለማወቅ ደግሞ የወር አበባዋ ተስተካክሎ ይመጣ ሴት፣ እርግዝናዋ መፈጠሩን ቀድማ ያወቀች ሴት በዛ ጊዜ ውስጥ ማለት ነው። ከዛ ከወር አበባዋ ጀምራ እስካለው ይህንን አገልግሎት ለራሷ ለማድረግ ወይም ደግሞ እንክብካቤ ለማድረግ በምታስብበት ጊዜ ከ10 ሳምንት አለመብለጡን መታወቅ አለበት። ብቁ የሚያደርጋት አንደኛው ይሄ ነው። እዚህ ጋር የመጀመሪያው ላይ የጤና ባለሙያ ያግዛታል እዚህ ጋር። ምክንያቱም ብዙዎች የወር አበባ መምጫውን ጊዜ ላያውቁ ይችላሉ። የተዛባ የወር አበባ የሚኖራቸው ሴቶች በጣም ብዙ ናቸው እና ይህንን ትክክለኛውን ጊዜ ለማወቅ ማን ይረዳታል? ምን ማድረግ አለባት? አሁን ይሄ ስናወራ ለሁሉም የምናስበው የተማረች ሴት ብቻ አይደለም። ይሄ የፎርማል ኤዱኬሽን ወይም ደግሞ የሌላቸውንም ሴቶች እናስባለን። እነሱንም በማሰብ ስለሆነ መረዳት በምትፈልግበት ታይም በሙሉ የጤና ባለሙያ መሆን አለበት። የኛ ሀገር ኬዝን ግን ለየት የሚያደርገው ምንድነው? በህግ ቅድም የዘረዘርናቸው ምክንያቶች አሉ። ያንን እሱ አይደለችም ልታረግ የምትችለው። እንደዛ በመሆኑ የመጀመሪያውን ደረጃ ወይም ደግሞ ብቁ መሆኗን ሁልጊዜም ቢሆን ከሕክምና ተቋም ማረጋገጥ አለባት ማለት ነው። ስለዚህ የሚፈቅድላት አካል አለ ማለት ነው። ለራስ መፍቀድ አይቻልም። በህግ ማዕቀፍ ውስጥ ያለ የጤና ሂደት ስለሆነ ለራሷ መፍቀድ አትችልም። ስለዚህ አንዲት እርግዝና የተፈጠረባት ነገር ግን ጽንሱን ማቋረጥ የምትችል ሴት በራሷ ወስና ሄዳ ከፋርማሲ ገዝታ ይህንን የጽንስ ማቋረጥ እንክብካቤ ለራሷ ልትሰጥ አትችልም። ይህንን የሚፈቅድላት የጤና ተቋሙ ነው ማለት ነው። የጤና ተቋም ወይ የጤና ባለሙያ መሆን አለበት። አሁን የጤና ባለሙያ ስንል እስከ 12 ሳምንት ያለ እርግዝና በተለያዩ ደረጃ ያሉ የጤና ባለሙያዎች በሙሉ መስጠት ይችላሉ። ይሄ ሄልዝ ኤክስቴንሽን ወርከሮችን ጨምሮ ማለት ነው። በደብሊውኤችኦ ሪኮሜንዴሽን መሰረት ፋርማሲስቶችን ጨምሮ ማለት ነው። ምንም እንኳን ኢትዮጵያ ውስጥ ያ ባይጀመርም በጥናት ደረጃ በተለያዩ ክልሎች የሚደረጉ ከክልሉ ጤና ቢሮዎች ጋር በመተባበር ቢሰጥ እንዴት ነው የሚሉ የተለያዩ ጥናቶች እየተደረጉ ነው። የእነሱ ጥናቶች ውጤት ጥሩ ከሆነ ምናልባት አሁን እንዳልሽው ፋርማሲ ሄዳ ያ ፋርማሲስት ወይም ያቺ ፋርማሲስት ብቁ ናት ኤሊጂብል ናት ብላ መፍቀድ እንድትችል ያደርገዋል ማለት ነው። ይሄ ሌጋል ግራውንድ ስላለው ነው። ሌጋል ግራውንድ የሌለባቸው ሀገሮች ውስጥ እንዳልሽው ሄዳ ከፋርማሲ ያንን ነገር ያን መድኃኒት መውሰድ ትችላለች ማለት ነው። ሁለተኛው መስፈርት ምንድነው? መድኃኒቱን በትክክል መውሰድ መቻል ነው። ብቁ መሆን ማለት እንዳልኩሽ የእርግዝናው ርቀት፣ ለመድኃኒቱ የተለየ የሆነ የጤና እክል የተለያዩ የጤና እክሎች ኖሯት የመድኃኒቱ የጎንዮሽ ጉዳት የሚያመዝንበት አይነት መሆኑን እንደዚህ ነገሮችን በሙሉ ማንም ሰው ሕክምና መጀመሪያ ከመሰጠቱ በፊት የሚደረገውን እነዛ ነገሮች ብቁ ናት ካለን ቀጥሎ ያለው መድኃኒቱን በትክክል መውሰድ መቻል አለባት። ሁለተኛው መስፈርት እሱ ነው። እዚህ ያ መድኃኒት በመድኃኒቱ አጠቃቀም በትእዛዝ መሰረት ልክ ሌላኛውን ሌሎች መድኃኒት እንደምንወስዳቸው ርቀቱን ጠብቃ መጠኑን ጠብቃ አወሳሰዱን በምላስ ስር ሊሆን ይችላል፣ ከድድና ከጉንጭ መሀል ሊሆን ይችላል፣ በማህፀን ውስጥ ሊሆን ይችላል። በተገቢው ሰዓት
ያንን መድኃኒት ለራሷ መስጠት፣ ህመም በሚሰማት ጊዜ መውሰድ ያለባትን መድኃኒቶች፣ የህመም ማስታገሻ መድኃኒቶችን መውሰድ መቻል። መድኃኒቱን ከወሰደች በኋላ ብዙ ጊዜ ከ2 እስከ 4 ሰዓት ባለው ጊዜ የጽንስ ማቋረጡ ሊጀምር ይችላል። ስለዚህ ያንን በሚጀምርበት ጊዜ የሚታዩትን ምልክቶች ማወቅ፣ ይህን የመሰሉት ነገሮች ደግሞ ሁለተኛ ደረጃ ናቸው ማለት ነው። አሁን ስለዚህ የጤና ተቋሙ ወይም የጤና ባለሙያው ይህንን ነገር ማድረግ እንደምትችል ያረጋግጥና ነው የሚሰጣት ማለት ነው። መድኃኒቱን የማይችሉ ሴቶች አሉ ማለት ነው። ለዚህ ለሁለተኛው ክራይቴሪያ ወይም መስፈርት የማይፈቀድላቸው ወይም የማይችሉ አሉ ማለት ነው። ብዙ ጊዜ የጽንስ ማቋረጥ መድኃኒቶች የማይችሉ ሴቶች የምታያቸው የሉም። ይሄ ሙሉ ለሙሉ ኮንትራኢንዲኬትድ የሆነባቸው ሴቶች የሉም። አንዳንድ ጊዜ የኩላሊት በላይ የሚገኘው አድሬናል ግላንድ የምንለው ረጅም ጊዜ ህመም ሲኖር፣ ረጅም ጊዜ አስም መድኃኒቶችን የሚወስዱ ሴቶች ሊሆኑ ይችላሉ። ኮሸስ መሆን ያለብን ሁኔታዎች አሉ። የማህፀን ውጭ እርግዝና ከተጠረጠረ፣ ምክንያቱም ሕክምናው የተለየ ነው። እንደዚህ አይነት ሴቶች መውሰድ አይችሉም። ግን እንዳልኩሽ ብዙ ሴቶች ላይ ሴፍ ነው። ለዛም ነው በራሳቸው በቤታቸው ባለው ምቾት ፕራይቬሲ በተጠበቀ መልኩ ማድረግ ይችላሉ ተብሎ ሪኮመንዴሽን ያለውም ለዛ ነው። ሴፍ ስለሆነ ነው ሪኮመንድ የሚደረገው። በአብዛኛው አይች ሴት መውሰድ አትችልም የምትዩ አይኖርም። አሁን ለምሳሌ በጣም ደም ማነስ ካለባቸው ከዛ ከጽንስ ማቋረጥ ጋር ደግሞ ተያይዞ የሚመጣ ደም መፍሰስ ስለሚኖር በጣም ከፍተኛ የሆነ ደም ማነስ ካለ እንደዚህ አይነት ነገሮች ምናልባት ያንን መድኃኒት ላለመውሰድ የሚያስችሉ ነገሮች ናቸው። ግን እንዳልኩሽ የመጀመሪያው ደረጃ አሁንም በእኛ ሀገር ባሉት የጤና ሁኔታዎችና ሰርከምስታንሶች ምክንያት ከሚደረገው ጤና ተቋም ላይ በመሆኑ እንደዚህ አይነት ነገሮች ብዙ ጊዜ ስክሪን ይደረጋሉ። ስለዚህ መውሰድ እንደምትችል ታውቆ ነው የሚሰጣት። ምናልባት እዚህ ጋር ለምሳሌ የመርሳት ችግር ያለባቸው ሴቶች ሊመጡ ይችላሉ። ብዙ ጊዜ ከአእምሮ መቃወስ ጋር ተገዶ የተደፈሩ ሴቶች በአእምሮ የተረጋጉ አይሆኑም እና እነኛን መድኃኒቶች በቤታቸው በትክክል እንግዲህ ምላስ ስር ማስቀመጥ ሊሆን ይችላል፣ በማህፀን የሚገባ ሊሆን ይችላል። ስለዚህ ይህንን መድኃኒት የተሰጣቸው መድኃኒት በትክክል ላያደርጉ ላይወስዱ ይችላሉ እና እነኚህም ነገሮች መታየት ያለባቸው ይመስለኛል አይደለ? ይህንንም የጤና ባለሙያው ያያል፣ ያጣራል ይመስለኛል። አዎ ማለት ቅርብ የሆነ ቤተሰብ የሚያግዝም ካለ ያው ሕክምና ነውና ብዙ ጊዜ አብሮ እንዳስታማሚ እንዳጋዥ ያለን ቤተሰብ ካለ የነሱንም ሪሶርስ መጠቀም ይቻላል። ግን ምንም ቢሆን እስከ 10 ሳምንት ድረስ ቤት ውስጥ ያንን ጽንስ ማቋረጥ ይቻላል ከተባለ ብቻ ሁሉም ያቋርጣል ማለት አይደለም። አንዳንድ ቀላል ምክንያቶች ሊኖሩ ይችላሉ። ለምሳሌ ፕራይቬሲ፣ በጣም ትንንሽ ልጆች ሊኖሩ ይችላሉ። እንዳልሽ የመጠቃት በቅርብ ቤተሰብ የደረሰባቸው ሊሆኑ ይችላሉ። ያንን ነገር ቤት ውስጥ ማድረግ የማይችሉ ራሱ ዝም ብሎ የኮንቪኒየንስ ራሱ ችግር ካለ ራሱ ሁልጊዜም ቢሆን ተኝታችሁ ማድረግ እንደ ሶሻል ሪዝን እንለዋለን እኛ። የተለያየ ሶሻል ሪዝን ያላቸው ሴቶች አሉ። ሆስፒታል እንደዚህ ቢሆን ሆስፒታል ቶሎ መምጣት አልችልም፣ ሩቅ ነኝ፣ በጣም ከሌላ አካባቢ ነው የመጣሁት፣ ማድረበት የለም ሊሆን ይችላል። ይሄ ሁሉ ምክንያት እንዳልኩሽ እነዚህ ነገሮች እነዚህ መስፈርቶች ሙሉ ለሙሉ ሲሟሉ ነው እንደ ጤና ባለሙያም እኛ በደንብ ምቾት ተሰምቶን ኮምፎርታብል ሆነን ይህን ቤትሽ ማድረግ ትችላለሽ የምንለው እንጂ ያ ማለት ለሁሉም ሴት አይደለም ማለት። ስለዚህ በዚህ ሁኔታ ውስጥ ያለችን ሴት ለምሳሌ ይሄ ሶሻል የሚባለው ወይም ደግሞ በተለያየ ማህበራዊ ጉዳይ ምክንያት ያንን መድኃኒት ቤቷ ወይም ደግሞ ያንን እንክብካቤ ቤቷ ማድረግ የማትችል ከሆነ የጤና ተቋሙ ምናልባትም ሆስፒታል ተኝታ ያንን ነገር እንድታደርግ ይፈቅዳል ማለት ነው። ያው ይፈቀድላታል። እስቲ ወደ ሶስተኛው መስፈርት ደግሞ እንሄድ። የመጨረሻው ምንድነው? ጽንሱ ሙሉ ለሙሉ መቋረጡን በራሷ ማረጋገጥ መቻል ነው። ይሄ ማለት እንዳልኩሽ ከ2 እስከ 4 ሰዓት በኋላ ደም መፍሰስ ይጀምራል። ከዛ በኋላ ብዙ ጊዜ የቀነሰ መሄድ አለበት ያ ደም መፍሰስ፣ የእርግዝና ምልክቶች ይጠፋሉ። ከዛ ባሉት ከ3 እስከ 4 ሳምንት ባሉት ጊዜ ወር አበባ ተመልሶ ይመጣል እና ይሄንን ነገሮች በራሷ ማረጋገጥ መቻል የምንለው ነው። በራስ ማረጋገጥ ጽንሱ ሙሉ ለሙሉ መቋረጡን በራስ ማረጋገጥ መቻል ብቻ ሳይሆን ከጽንስ ማቋረጥ ጋር ተያይዘው መጡ ጉዳቶች ወይም ደግሞ ጎንዮሽ ጉዳቶች ካሉ በራስ ፒክ ማድረግ ወይም ደግሞ ማወቅ አለባት። ለምሳሌ ብዙ ደም መፍሰስ የምንለው በአንድ ሰዓት ውስጥ 2 የንጽህና መጠበቂያ ሞዴስ ወይም ደግሞ ፓድ የምንለው ምትቀይር ከሆነ ብዙ ደም መፍሰስ የምንለው ደም መፍሰሱ
ማይቋረጥ ከሆነ ከ2 ሳምንት በላይ እየፈሰሰ የሚቀጥል ከሆነ ሽታ ያለው ፈሳሽ ካለ ኢንፌክሽን ምልክት ሊሆን ይችላል። በጣም ኃይለኛ ሆድ ቁርጠት፣ ድካም፣ ሆድ ህመም ካለ እንደዚህ ነገሮች ካሉ በየትኛውም ሰዓት ደግሞ ወደ ሆስፒታል እነዛን ነገሮች ኖቲስ አድርጎ ወደ ሆስፒታል መመለስን ጨምራ ይሄ ሲፈጠር መምጣት ትችላላችሁ እንላለን። እዚህ ጋርም ላይ ያበቃ ይችላል። አሁን ለምሳሌ አንዲት ሴት ጽንስ ካቋረጠች በኋላ መጠቀም የምትፈልገው መከላከያ በመድኃኒት ካቋረጠች በኋላ በማህፀን ውስጥ የሚቀመጥ ሉፕ ከሆነ ጽንሱ ከተቋረጠ በኋላ ለምሳሌ ከሳምንት በኋላ መጣ ያን ሉፕ ማስገባት ትችላለች። በመሳሪያ ቢጠረግ ከሆነ ወዲያውኑ ሊገባላት ይችላል። በመርፌ ወይንም ደግሞ የሚዋጡ የጽንስ መከላከያ መድኃኒቶችን ክብሎችን ከሆነ የምትወስደው በክንድ ላይ የሚቀመጥ ከሆነ በቆዳ ስር የሚቀመጥ ከሆነ ብቁ መሆኗ ሲረጋገጥ ወስዳ መሄድ ትችላለች እነሱን። ስለዚህ መመለስ አያስፈልጋትም። በራስ የሚደረግ የጽንስ ማቋረጥ እንክብካቤ ለተጠቃሚዎችም ሆነ ለጤና ተቋማት የሚሰጠው ፋይዳ እጅግ የላቀ ነው። በቀጣዩ ሳምንት ፕሮግራማችን እንመለስበታለን። እንግዲህ አንዲት ሴት በተለያዩ አጋጣሚዎች ከቁጥጥሯ ውጪ ወይንም ከአቅሟ ውጪ በሆነ አጋጣሚ ጽንስ ሊፈጠርባት ይችላል። በዚህ ጊዜ ደግሞ የጤና እንክብካቤ ማድረግ ይገባታል። ይህንንም አገልግሎት ትፈልጋለች። በዚህ አይነት ችግር ውስጥ ያለች ሴት በአቅራቢያሽ የሚገኝ የጤና ተቋም በመሄድ ምክክር እንድታደርጊ ከባለሙያዎች ጋር እንድትወያይ እንድትነጋገሪ ልናስታውስሽ እንወዳለን። ቤተኛ የሬዲዮ ፕሮግራም ውድ አድማጮች እዚህ ፕሮግራም ላይ ሀሳብ አስተያየቶች ካላችሁ ብታደርሱን ደስ ይለናል። በተለይም የቤተሰብ እቅድ አገልግሎት አማራጮች ላይ በተጨማሪም ደግሞ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ላይ መረጃዎችን ከፈለጋችሁ ልንሰጣችሁ እንችላለን። ለማስታወስ ያህል የቤተኛ የስልክ መስመር 0946 34 94 44 ወይንም 0936 80 30 80 ነው። ደውሉ። አጭር የጽሁፍ መልእክቶችንም በመላክ ሀሳብ አስተያየቶቻችሁን እንዲሁም ጥያቄዎቻችሁን ልታደርሱኝ ትችላላችሁ። ውድ አድማጮች እንግዲህ የዛሬውን የቤተኛ ፕሮግራም በዚሁ ላጠቃልል ነው። ሳምንት በተመሳሳይ ሰዓት እንገናኛለን። መልካም ቀን እንዲሆንላችሁ እንመኛለን። ሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሚኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።